እግዚአብሔር ይባረክ። ሁለተኛው እግዚአብሔር ሰው ነው ውስጥ ከእግዚአብሔር በእግዚአብሔር በመረጠለት መንገድ ተመርቶ የተማረ ሰው አለ። ሁለተኛው ሰው ትዝ ይላችኋል ዮናስ ነው። በዮናስ መጽሐፍ ላይ ይሄ ሰው ዮናስ ምዕራፍ 1 2 3 ነች አይደል? ትንሽ ምዕራፍ ነች። በዚህ መጽሐፍ ላይ ዮናስ የሚባል የእግዚአብሔር ሰው ነብይ አለ። ከእግዚአብሔር ድምፅ ሰምቶ ሄዶ የሚያስጠነቅቅ የሚመክር መልእክት ይዞ የሚሄድ ሕዝቤን እንዲበልልኝ የሚባል ለረጅም ዓመታት ይሄ ሰው ከእግዚአብሔር ጋር ተስማምቶ ነበር ይሄድ የነበረው። የሰማውን ይናገር ነበር። አይጨምርም አይቀንስም። ታውቃላችሁ በብሉይ ኪዳን ነብይ መሆን ማለት ጨምርክ ማለት እንደኛ ዘመን ሁለተኛ እንዳብዞን ብለን አይደል? እኛም እዚህ ምንቶ እዛ ግን በድንጋይ ተወግሮ ነው የሞተው። አንደኛ የሕጉን ትምህርት የማስተማር ግዴታ አለባቸው ነቢያቶች። እንደውም ከመጋቢዎችና ከወንጌላውያን በላይ ያስተምራሉ። ስለዚህ የብሉይ ኪዳን እውነተኛ ነቢያቶች የሚታወቁት በማስተማር ነው፣ ሕጉን በማስተማር አንድ። ሁለተኛ በፍጹም ሕጉን አይተላለፉ። ከሳቱ ተወግረው ይሞታሉ። እንዲሞቱ ተወስኖባቸዋል። እኛ ዘመን ላይ ሕግ ቢኖር ኖሮ ብዙ ሰው ያልቅ ነበር አይደል? ስለዚህ ዮናስ ጠንቃቃ ነበር። እዚህ ክፍል ላይ ግን በትምህርታችን ላይ የተጻፈው እግዚአብሔር እንደዚህ አለ፣ ነነዌ ከተማ ላይ ሂድና ንገርልኝ ለሕዝቡ፣ ክፋታቸው ጥግ ደርሶብኛል፣ ሸቶኛል አለ። እኔ ጋር ደርሷል፣ ላጠፋቸው ነው አለ። እግዚአብሔር የቅዱሳን ለቅሶም እሱ ጋር ይደርሳል። እንደገና ደግሞ የምድር ኃጢአትም እሱ ጋር ይደርሳል። እግዚአብሔር ሁሉን ነገር ያያል። የእግዚአብሔር ዓይኖች ወደ ምድር ናቸው። ዳዊት ሲናገር ማለት የእግዚአብሔር ዓይኖች ወደ ጻድቃን፣ ጆሮዎቻቸው ደግሞ ለጸሎቶቻቸው ምን ብለዋል? ተከፍተዋል አለ። ክብር ለእግዚአብሔር ይሁን። እግዚአብሔር ዓይኖቹ በምድር ያለውን ነገር ሁሉ ያያል። አንዳንድ ጊዜ ነገር ስላልተፈረደ ማያይ እንዳይመስላችሁ። አንዳንድ ጊዜ እነ ዮናስ እነ ዕንባቆምም እንደዚህ መስሏቸዋል። የት ያለህ አንተ ጻድቅ ሰው ሲዋጥ ለኃጢአተኛ አመፅ ፍርድ ሲጓደል የት ያለው ብለዋል ሰዎች። እግዚአብሔር አለ። የሚገርመው ግን ጽዋቸው ሁሉ ስለማይሞላ የሞላለት ግን ነገር ይገለባበታል። እግዚአብሔር ፊት የነነዌ ከተማ ድምፅ መጣ፣ እኔ ጋር ሽታዋ እኔ ጋር መጣ። እግዚአብሔር አዲስ አበባን ምን ይሆን የሚላት? አሁን ምን ይሆን የሚላት? ኢትዮጵያ ምን ይሆን የሚላት? ለመስማት ያብቃን። አሜን። ጆሮአችን ይከፈት በኢየሱስ ስም። እግዚአብሔር ግን ይናገራል። ምናልባት ስለ ጥቂቶች ሲል ሊሆን ይችላል እየታገሳት ያለው በየዘመናቱ ስለ ቅሬቶቹ ስለ ጥቂቶች እግዚአብሔር ምድርን ስለሚታገስ። ነነዌ ከተማ ግን ጠረኗ ወጣ፣ ሽታዋ ወጣ። ስለዚህ ሕዝቡ ሊጠፋ ስለማልፈልግ ሂድና አስጠንቅቅልኝ፣ ንገርልኝ፣ መልእክት ይዘህ ሂድ አለው። ያው እንደምታውቁት እሱ ይሻላል፣ ሞገደኛ ነው። እግዚአብሔርን ይፈራል፣ ግን ደግሞ እግዚአብሔር በፈለገው መንገድ ለመሄድ ፈቃደኛ አይደለም። እዚህ ውስጥ እንደዚህ አይነት ሰዎች ካላችሁ አዝናለሁ። ቶሎ ብላችሁ ከእግዚአብሔር ጋር ተስማሙ። እግዚአብሔር በሚመርጥላችሁ እንጂ እናንተ በምትመርጡለት መንገድ እንዳትሄዱ። አሜሪካ አትሄጂም ካለ ጀርመን ነው የምትሄዱ ካለ እሺ ማለት መስማማት ጥሩ ነው። አሜሪካ ካናዳ ነው መሄድ ያለብኝ ካላችሁ አጉል ነው፣ ስብራት ይመጣል። ስለዚህ እግዚአብሔርን የሚፈሩ ሰዎችን እግዚአብሔር ራሱ በሚመርጥላቸው መንገድ ነው ምን የሚላቸው የሚመራቸውና የሚያስተምራቸው። አሜን ይሁንልን። ሲጮክ በሉና አሜን በሉ። አሜን ይሁንልን። ክብር ለእግዚአብሔር ይሁን። ይሄ ሰው ግን ያልተገራ ሰባኪ ነበር፣ ያልተገራ ነብይ ነበር። ክብሩን የሚፈልግ ነብይ ነበር። ዝናውን የሚፈልግ ነብይ ነበር። እዚህ ዘመን ላይ እንደዚህ አይነት የሚመሳሰል ብዙ ነገር አለ። እዚህ ዘመን ላይ አያት የራሱን ፎቶ ከፍ አድርጎ ለማውጣት የሚናፍቅ ሰው ነበር። ለላው የሚረግጥ ሰው ነበር። እኔ ያልኩት ካልሆነ የሚል ሰው ነበር። ይሄ ሰው ያልተሰራ የህይወት ክፍል ነበረው። ስለዚህ እግዚአብሔር ሊሰራው ፈልጓል። አይታችኋል። ለነነዌ ከተማ ብቻ አስቦ አይደለም፣ ዮናስንም ማበጀት ፈልጓል። ይሄ ሰውዬ አሸዋለሁ ብሏል እግዚአብሔር። ይሄ ሰውዬ አስተካክሏል፣ ጠርቧል። እግዚአብሔር ዝም ከሚለን ያስተካክለን። አሜን በሉ እስቲ። የተወደደ ሰው ነው እግዚአብሔር የሚያስተካክለው። የተወደደ ሰው ነው እግዚአብሔር የሚመክረው። በሚፈልገው መንገድ ያንን ሰው መርጦ የሚቀርበው የተወደደ ሰው። ዮናስን እግዚአብሔር ወዶታል፣ ሊጥለው አልፈለገም። ስለዚህ ዮናስ እንዲህ አለ። እግዚአብሔር እንዲሄድለት የፈለገው ወደ ነነዌ ነው። ዮናስ ወዴት ሄደ ነው የሚለው መጽሐፍ? ወደ ተርሴስ አቅጣጫ ሳተ። እንደዚህ አይነት ግራ የተጋባ ክርስትና፣ ግራ የተጋባ ህይወት በኢየሱስም እኛ ጋር አይሰማ። እሺ አሜን ነው። አንዳንድ ሰው እንደዚህ እግዚአብሔር በዚህ ይልኝ ሲለው በዚህ ጋር በኳየር በኩል ይልኝ ሲለው አይ ብሎ በጸሎት ብረት ነው የሚሄደው። እግዚአብሔር በሚመጣው መንገድ ይሄድ ጥሩ ነው። አንዳንድ ሰው በቶሌ ተወጣለ ጠብቀኝ እያለ በቶሌ ይሄዳል፣ በሱዳን ይሄዳል። እግዚአብሔር የመረጠው መንገድ አለ ወገኖች። ጌታን መስማው ቆመ። ሃሌሉያ። ለዚህ ዘመናት የሚጠቅም ትምህርት ነው እየሰጧችሁ ያለው። ለዛሬ ብቻ አይደለም፣ ህይወት ዘመናችሁ ላይ
እግዚአብሔር በዚህ ሄድልኝ ሲለው በዚህኛው አቅጣጫ ስለዚህ እግዚአብሔር ፈለከኝ አለ አሳይሃለሁ አለ። እግዚአብሔር በደንብ አድርጎ እልክ ያስጨርሳል። በደንብ የባህሩን መናወጥ እንግዲህ እንዴት እንደፈጠረው ትዝ ይላችኋል። የባህር ሞገድ ተፈጠረ፣ መርከቢቱ ተናወጠች። ያ ሁሉ ዕቃ ከመርከቢቱ ውስጥ ወደቀ። አንድ ሰው ለማስተማር በሚመርጠው እግዚአብሔር በመረጠለት መንገድ አልሄድም ባለ ሰው ምክንያት ነውጦ ነው። አንዳንድ ጊዜ ቤተክርስቲያን እንደዚህ እንደሚሆን ታውቃላችሁ። እግዚአብሔር በፈለገው መንገድ አልሄድም በሚል ሰው በቤተክርስቲያን ነውጥ ነው የሚሆነው። ለቅዱሳን ነውጥ ነው የሚሆነው። ለጳይር ነውጥ ነው የሚሆነው። መስማት ጥሩ ነው። እግዚአብሔር በሚመራ መንገድ ነው ጥሩ ነው። እግዚአብሔር በዚህ መንፈስ ቀርጾ ያድነናል ነው። ሃሌሉያ! የሚታዘዙ እግዚአብሔር ደስ የሚሰኝባቸው ልጆች አድርጎ ይስራል ጌታ። እንደዛ አይነት ሰው ለትውልድ መልስ አለው፣ ለትውልድ መፍትሄ አለው። እንደዛ አይነት ሰው እና ዮናስ ይሄ ጠማማ አካሄዱ ለትምህርታችን ተጻፈልን። ስለዚህ በመንገዱ ላይ ሄደበት እግዚአብሔር። እኔ በሂድ ባልኩ መንገድ ላይ ብትሄድ ትማራለህ፣ ጤነኛ ትሆናለህ። እንዲህ ብለሃል በሄድክበት መንገድ መጣብሃለሁ። ያ ሁሉ መገለባበጥ ነው። በጣም የሚያስገርመው አገልጋይ ከገገመ ደግሞ በቃ ገገመ ነው። የውስጠኛው የመርከቢቱ ክፍል ሄዶ ምን አለ ነው የሚለው መጽሐፍ። ሰው በዛ ነው ይተኛል፣ በዛ ቆጥ ይተኛል። አሁን ከተማ ሰፈር እሳት ቢቃጠል ትተኛላችሁ? አብራችሁ እኮ ልታጠፉ ነው የምትነሱት። ህይወት በቃ ሸፍቷል ልቡ። ከእንደዚህ አይነት ሰው እግዚአብሔር ይጠብቃችሁ። ታይትም ይዞ ከሚሸፍት እንደዚህ ከሚሸፍት ማለት እና ዕጣ ሲወጣ እሱ ላይ ወጣ። በጣም የሚገርመው ከዮናስ ይልቅ መርከቢቱ ላይ ያሉ አሕዛብ ሰዎች እግዚአብሔርን ይፈራሉ። እኛ እግዚአብሔርን እንፈራለን። እሺ በአንተ ምክንያት ነው እንደሆነ አውቀናል። ዕጣ ወጥቶብሃል፣ ይሄ ጉዳይ የሆነብን ምን እናርግብህ አሉት። ምን ያህል እንዳከበሩት ተመልከቱ። ይሄ ፍርሃት መገኘት የነበረበት ማጋ ነበር፣ ዮናስ ጋር ነበር። በተገላቢጦሽ ነው። አንዳንዴ እኛ ቤት የሚበልጥ ፍርሃት ያላቸው ሰዎች ውጭ እንዳሉ እንድታውቁ። ያው ጽድቅ አይሆንም ግን መፍራት ብቻ በቂ አይደለም። ኢየሱስን መቀበል ግድ ይላል። ምን እናርግብህ አሉት። ጭራሽ ልቧን መጸ ወረውሩኝና ወደ ባህር ጣሉኝ። ያን ጊዜ ማዕበሉ ጸጥ ይላቸዋል። ምን ያህል እንዳመፀ ተመልከቱ። ምን ያህል ልቡ እንደሄደ ተመልከቱ። ብዙ ርቀት ነው ሄደው። እኔ ደህንነት ማን እንዳስተማረው ክትትል ማን እንዳስተማረው ነው እንጂ ማን እንዳጠመቀው ነው እንጂ አቅጣጫው አግድም ነው። ከአግድም አደግነት እግዚአብሔር ይጠብቃል። ካደግን ወዴት እንደግ? ወደ እግዚአብሔር። በእግዚአብሔር ላይ እንደግ፣ ወደ እግዚአብሔር ግን እንደግ። አሜን በሉት። ሃሌሉያ! ወርውሩ ይላል። የልቡ ጠንካራነት እኮ ነው ሁሉም ወረወር ያደረገው። እግዚአብሔር ከሱ የባሰ አይደል? ባህር ውስጥ ምን አዘጋጀ ነው የሚለው መጽሐፍ። አሳ ነባሪ እዛ ውስጥ ገባ። ልክ እዛ ገብቶ ግን የጸለየው ጸሎት ያው ታውቁታላችሁ። በሲኦል ሆድ ውስጥ ሆኖ ጸለየ። እግዚአብሔር ቸር አይደል? በሶስተኛው ቀን ወደ የብስ ምን አለው? ከፋው። አሁንም እኔ ወደምፈልገው መንገድ ልንገር ሂድ። ተመልከት፣ ወደምፈልገው መንገድ ሂድ። በእግዚአብሔር ፕሮግራም መስመር ስትገባ ይቆምሽ ነው። አሜን በይስ አይተውም ብራዘር። በእግዚአብሔር ስም የሚመጥን መንገድ ላይ ዝም ብለህ ሂድለት። አሜን ለእግዚአብሔር አምላክ ይባርካል። ክብር ለእግዚአብሔር ይሁን። እንዲህ አይነት ሰዎች ናቸው ለምድር መፍትሄ የሚሆኑት፣ ለቤተ ክርስቲያን መፍትሄ፣ ለትውልድ መፍትሄ የሚሆኑት። እግዚአብሔር በፈለገ መንገድ የመራቸው ሰዎች። ይሄ ሰው አሳ ነባሪውን ባህር ላይ የብስ ላይ ተፋውና በልቀጥ ብለህ አሁንም መስመርን ቀይርና ወደምፈልገው መንገድ በምፈልገው መንገድ ሂድልኝ። የሚወዳቸው ሰዎች መንገዳቸው ለእግዚአብሔር ይቆማል። በጌታ በኢየሱስም እግዚአብሔር መንገዳችሁን አይቆም፣ መንገዳችሁን ይመራችሁ። በማንኛውም የህይወት ክፍላችሁ ላይ መፍትሄ ባጣችሁበት ወይም ደግሞ ምሪት በምትፈልጉበት እግዚአብሔር ይመራችሁ። እሱ ውጤት አለው እና መጨረሻ ላይ ዲል ሲያደርጉት ይላችኋል። ምን አለው? አይ ይሄ እኮ እኔ እምቢ ያልኩበት ምክንያት ሄጄ ከተማው ላይ ትጠፋላችሁ ብዬ ስናገር አንተ መልሰህ ስለምትምራቸው ካንተ ይልቅ እኔ ውሸተኛ ስለምባል ነው። አያችሁ፣ ክብሩን ያልጣለ አገልጋይ ነው። ስሙና ዝናውን የሚፈልግ አገልጋይ ነው። አሁን በዚህ ዘመን ላይ እግዚአብሔር አምላክ መድረኮቻችንን ከእንደዚህ አይነት ነገር ያጥራለን። የራሳቸውን ክብር ሳይሆን የእግዚአብሔርን ክብር የሚፈልጉ ሰዎች በኢየሱስም እግዚአብሔር ላይ ያስነሳሉ። ዘማሪያን በሉ ነቢያት፣ አስተማሪዎች በሉ ወንጌላውያን፣ መጋቢዎች በሉ ሽማግሌዎች፣ ዲያቆናት እግዚአብሔርንና እግዚአብሔርን የሚያከብሩ ብቻ በኢየሱስም ይመስገን። ሃሌሉያ! ለእግዚአብሔር ክብር የሚሰጡ የእግዚአብሔርን ባንዲራ ከፍ አድርገው የሚያውለበልቡ ለስማቸው ሳይሆን ለስሙ የሚኖሩ ስማቸውን ቀብረው የእግዚአብሔርን ስም ከፍ የሚያደርጉ እግዚአብሔር በዚህ መንፈስ ቀርጾ ያስነሳል። የሚቀጥለው መጨረሻው ዘመን ትውልድ በዚህ መንፈስ ተቀርጾ ይነሳል ነው። አያችሁ፣ የዚህ ዘመን ነቢያቶች ይመስለኛል። አንዳንዶቹ ያልኩት እውነተኞች አሉ።
ጠብቅና እኔ በመራቸው አንተ ምን አወጣ አሁንም ቀጥልና ሄዳለሁ እሺ አለ እያጉረመረመ ሄደና የእምክ ያህል ማለት ነው ለከተማው ተናገረ ትጠፋላችሁ ንስሐ ግቡ ብሏል እግዚአብሔር በብዙ መከራ ተመልከቱ በሚፈልገው መንገድ መራው ከእንደዚህ ከዮናስ አይነት ህይወት እግዚአብሔር ይጠብቃል ከዮናስ አይነት የክርስትና ህይወት እግዚአብሔር ይጠብቃል ማናስቸግር እንሆን ለመጋቢዎቻችን ለአገልጋዮቻችን ለእግዚአብሔር ጨምር ማናስቸግር እና